በመደመር ትውልድ መጽሐፍ ገቢ የተገነባው የአሶሳ ህዳሴ ሙዚየም የክልሉን ማህበረሰብ ባህላዊ፣ ታሪካዊና ተፈጥሯዊ ማንነት በሚያንጸባርቁ ቁሳዊ እሴቶች ተደራጅቷል። ሙዚየሙ በጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረቀ ጀምሮ የበርካቶች አይን ማረፊያ ሆኗል። ሙዚየሙን በመጎብኘት ላይ ያሉት የአሶሳ ከተማ ነዋሪዎችም ማዕከሉ ለክልሉ ማህበረሰብ ከፍተኛ ፋይዳ አለው ይላሉ። የሙዚየሙ እዚህ ቦታ ላይ መገንባት ለተለያዩ የክልላችን አምስቱ ነባር ብሔረሰቦች ባህሎቻቸውን እሴቶቻቸውን የሚታዩበት ተማሪዎችንና ቀጣይ ትውልድ የዚህ ሙዚየም አካል ሆነው ከሙዚየሙ የሚገኙ የብሔር ብሔረሰቦቻችንን ባህሎች ምን እንደሚመስል እንዲማሩበት ከፍተኛ ጠቀሜታ አለው። ይሄን ሙዚየም መገንባቱ በጣም ትልቅ ፋይዳ አለው። ህዝብን ማህበረሰብን ከማሰባሰብ አንድ ከማድረግ ትልቅ ትርጉም አለው የሚል አስተያየት ነው ያለኝ። ወጣቱ ትውልዱ የራሱን ታሪክ ቅርስ ማወቅ የሚችልበት ሙዚየም ነው የሚል ግምት አለኝና በጧት ልጆቼም ና ሄደን አስጎብኘን ብለው ይዘውኝ መጣው ነው ባጋጣሚ ነውና የዚህ ሙዚየም መገንባት ትልቅ ፋይዳ አለው። የቤንሻንጉል ጉሙዝ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሪት ምስኪያ አብደላ ሙዚየሙ የክልሉ መገለጫ፣ የብሔር ብሔረሰቦች ማሳያ፣ የህዳሴ ግድቡም ምልክት ነው ብለዋል። ማህበረሰቡን ባህልን፣ ታሪክን፣ ወግን መሰብሰብ ማከማቸትና ኤግዚቢሽን ማድረግ የሚችል ሙዚየም ነው። በመደመር መጽሐፍ ትውልድ ስለተገነባው በመደመር እሳቤ ደግሞ ቀደም ተብሎ ህዳሴ ግድባችን የሁሉንም አሻራ የሁሉም ኢትዮጵያ ዜጋ አሻራ ያረፈበት ህዳሴ ታላቁ ኢትዮጵያ ህዳሴ ግድብ በእኛ ክልል የተገነባ ከመሆኑ አንፃር ህዳሴ ግድባችን ታሪካችንም እዚህ ነው የምናገኘው። የሙዚየሙን ህንጻ ዲዛይን በማዘጋጀት ከፍተኛ አስተዋጽኦ ያበረከተው የክልሉ ከተማና ኮንስትራክሽን ቢሮ ባለሙያ አርክቴክት አብዱልአዚዝ የሙዚየሙ ህንጻ የህዳሴ ግድቡን አላባውያን አሟልቶ የያዘ መሆኑን ጠቁመዋል። የመደመር ትውልድ መጽሐፍ ውስጥ ያሉ ነጥቦችን ወይም ሐሳቦችን ለትውልድ ለማሻገር የሚል መሰረታዊ ሐሳብ አለው ማለት ነው። በዛ መሰረት ነው ህንጻው የተሰራው። ያን ስንሰራ የዚሁ የመደመር ትውልድ ውጤት የሆነውን የመጀመሪያውና ትልቁ ብለን የምናስበው የታላቁ ህዳሴ ግድብ ለማስቀመጥ ተሞክሯል። ሙዚየሙ የአሶሳ ከተማን ውበት በማድመቅ ረገድም ተጨማሪ እሴት የጨመረ የክልሉን ሰው ሰራሽና ተፈጥሯዊ ገጾች የሚያሳይ ማዕከል እንደሆነም ብዙዎች አስተያየታቸውን እየሰጡ ይገኛሉ።